ጥር 4 2018 ዓመተ ምህረት ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ቆይታ እናደርጋለን። የመጀመሪያ ክፍል ላይ ነው የምንገኘው። ዋና ዋና ጉዳዮችን ማስተዋወቅ ሀገራዊ ምክክር ተቃርኖችን ከጠመንጃ ፈሙዝ ይልቅ በምክክር የመፍታት አዲስ ባህልን ይዞ እየመጣ ነው። ኢትዮጵያ የባህር በር ለማግኘት የጀመረችውን ጥረት አጠናክሮ መቀጠል የሀገርን ብሔራዊ ጥቅም የሚያስጠብቅ ነው። በደቡብ ወሎ ዞን አርጎባ ወረዳ ባለፉት ዓመታት የተከናወኑ የተፋሰስ ልማት ስራዎች በጎርፍ መሸርሸር የተጎዳ መሬትን ከመመለስ ባለፈ ለኢኮኖሚው አስተዋጽኦ እያበረከተ መሆናቸው ተገለጸ። ዋና ዋናዎች ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ብሔራዊ አቅም የአንድ ሀገር ህልውና አቅም መገለጫ፣ የፖለቲካ የኢኮኖሚና የመከላከያ ጉልበቶች ድምር ውጤት። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የሁሉም ዜጋ በጋራ የመቆምን ኃላፊነት የነገው የአዲስ ቀን የዜና መሰናዶ አጀንዳ አድርጎ ይመለከተዋል። የመደመር መንግስትም የኢትዮጵያን ብሔራዊ አቅም ለመገንባትና ሉዓላዊነቷን በጽኑ መሰረት ላይ ለማቆም በመደመር እሳቤ የታገዙ ሰፋፊ ስራዎችን እያከናወነ ይገኛል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የሁሉም ዜጋ በጋራ መቆምን የግድ ይላል። የብሔራዊ ጥቅም መለኪያው ለሀገር መቆም መሆኑን በመገንዘብ ኢትዮጵያ በቀጠናውና በዓለም አቀፍ ግንኙነቶቿ የሚኖርባትን ተጋላጭነት ለመቀነስ ብሔራዊ ጥቅሞቿን ማስጠበቅ የሁሉም ኃላፊነት ነው። ኢቲቪ በነገው የአዲስ ቀን መሰናዶ ብሔራዊ ጥቅም ለማስከበር በሚደረገው ጥረት ሀገራዊ አቅምን ከፍ ማድረግ ምን ያህል አስፈላጊ ነው የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ጠቅላይ ሚኒስትር አብይ አህመድ የኢሚግሬሽንና ዜግነት አገልግሎት ተቋማዊ አገልግሎት አሰጣጥን ጎብኝቷል። በጉብኝታቸው በተቋማዊ አገልግሎት አሰጣጥ ላይ የተከናወኑ ማሻሻያዎችን ተዘዋውረው መመልከታቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል።
4500 ተሳታፊዎች በተመረጡ አጀንዳዎች ላይ የሚመክሩበት የሀገራዊ ምክክር ጉባኤ በቅርቡ ለማካሄድ ቅድመ ዝግጅትና ቀሪ ተግባራት እየተሰሩ ነው። በኢትዮጵያ እየተከናወነ የሚገኘው ሀገራዊ ምክክር ተቃርኖዎችን በጠመንጃ አፈሙዝ ሳይሆን በምክክር የመፍታት አዲስ ባህልን ይዞ የመጣ ነው። ወንደሰን አፈወርቅ ተጨማሪ አለው። ጠመንጃን ያስቀደመ ዱርን የመረጠ የፖለቲካ ባህል የአፍሪካውያን ፈተናዎች ናቸው። ይህም አፍሪካውያን ወደፊት ከመጓዝ ይልቅ የግጭት አረንቋ ውስጥ እንዲዳክሩ አድርጓቸውም ቆይቷል። በአብዛኛው የሀገሪቱ አካባቢዎች እስከዛሬ ያልተቀየረውና ሰፍኖ የቆየው የጠመንጃ ፖለቲካም የአፍሪካን የልማት ህልም ነጥቆ ወደ ኋላ ሲጎትቷ ታይቷል። እንደ ሌሎች የአፍሪካ ሀገራት ሁሉ ኢትዮጵያም የግጭት አዙሪት ዋጋ እያስከፈላት ነው። በሀገሪቱ ከውይይት ይልቅ የጠመንጃ ፖለቲካ በመመረጡ በርካቶች ህይወታ ቸውን አጥቷል። ያካሄድ ያብቃ መግባባት ላይ መሰረት ያደረገ የውይይት ባህልም ይዳብር የሚለው ደግሞ የህዝቡም የፖለቲከኞችም ተደጋጋሚ ጥሪ ነው። ተሳሰብ እርስ በራስ በተለያዩ ቦታዎች ቁጭ ስንል እንደዚህ መመካከር በጣም ተገቢ ነው ያለው። መመካከር ነው ያለብን እንጂ ወደ ግጭት ውስጥ መግባት የለብንም። ውስጥ ያለንን አለመግባባት ቁጭ ብለን ተነጋግረን በውይይት ሰላማዊ በሆነ መንገድ በመደማመጥ በመከባበር ችግሮቻችን መፍታት አለብን ብዬ አምናለሁ። መነጋገር ጥሩ ነው። ፊት ለፊት የምትነጋገረው ነገር ውጤት ያመጣል። ይህ የዜጎች መሻት እውን ይሆን ዘንድ ኢትዮጵያ እየመከረች ትገኛለች። ኢትዮጵያን ለልዩነታቸው መፍትሄን ያበጁ ዘንድ 4500 ተሳታፊዎች በተመረጡ አጀንዳዎች ላይ ቁጭ ብለው የሚመክሩበት የሀገራዊ ምክክር ጉባኤም በቅርቡ ይጠራል ተብሎ ይጠበቃል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደሚሉት ሀገራዊ ምክክሩ አዲስ ባህልን ይዞ የመጣ ነው። ከአሁን በፊት የተለያዩ ምክክሮች የተለያዩ ጊዜዎች ተደርገዋል። በሽግግር መንግስቱ ጊዜም ከዛም በፊት ነገር ግን ከዚህ ጋር የሚወዳደሩ አይደሉም። ከአሁን በፊት የተደረጉ ምክክሮች አጀንዳዎች ይቀርባሉ፣ በዛ ላይ ተነጋግሮ መስማማት ነው። እዚህ ግን ተነጋግሮ መስማማት አይደለም፣ ተነጋግሮ መግባባት ነው። የእኛ አጀንዳዎች አሁን ከህብረተሰባችን ከታች የመጡ ናቸው። እስከዛሬ እኛ የለመድነው ከላይ የሚሰጡን ነው። በዚህ ጉዳይ ላይ እንነጋገር። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደሚሉት አሁንም ወደ ሂደቱ ያልተቀላቀሉ ነገር ግን ከጫካና ከጠመንጃ ተላቀው በሰላማዊ ውይይት የልዩነት ምንጭ በሆኑ ጉዳዮች ዙሪያ በጠረጴዛ ዙሪያ መምከርን ለሚመርጡ እድሉ አልተዘጋም። አሁንም ለታጣቂዎች ቦታ አለን። አሁንም ታጣቂዎች አጀንዳዎቻቸውን እስከ ስብሰባው እስኪጀምር ድረስ ተጀምሮም ቢሆን ጭምር አጀንዳዎቻቸውን ማቅረብ ይችላሉ። አሁንም በየቦታው ያሉ ወደዚህ የምክክር ሂደት ውስጥ ያልገቡ የፖለቲካ ፓርቲዎች ጥሩ አጋጣሚ ነው። ምክንያቱም በርካታ አጀንዳዎች ይኖሯቸዋል። ኢትዮጵያ እያካሄደች ያለችው ሀገራዊ ምክክር ዜጎች አለመግባባት በተፈጠረባቸው ዋና ዋና አጀንዳዎች ላይ እንዲመክሩ የሚያስችል በመሆኑ ሀገራዊ መግባባትን ለመፍጠር ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። የተዛቡ አመለካከቶች የወለዱትን የተዛባ አመለካከትም የምናመክንበት ጊዜ አሁን ነው ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ገለጹ። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ አማካኝነት ያዘጋጀው የጋራ ትርክት የመገንባት ሀገራዊ ምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው። ባልደረባችን ምንተስኖት ይልማ ተጨማሪ መረጃ ከጅማ አድርሶናል፣ እንደሚከተለው ይቀርባል። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ አማካኝነት የተዘጋጀው ሀገራዊ የምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው። በታሪክና ትርክት መካከል ያሉ ተቃርኖችን ለመፍታት የተጀመረው ብሔራዊ ምክክርን እንደ እድል መጠቀም ያስፈልጋል ያሉት የሰላም ሚኒስትር መሐመድ ኢድሪስ ትርክት ለሀገራዊ መግባባት አስተዋጽኦ የጎላ በመሆኑ የሀገርን ነባራዊ ሁኔታ ያገናዘበ አሰባሳቢ ትርክት መገንባት ያስፈልጋል ብለዋል። ለዘመናት ሲንከባለሉ የመጡ የተዛቡ ትርክቶች የወለዷቸው ቅራኔዎችን የምናመክንበትና ብሔራዊ መግባባትን የምናጎለብትበት ጊዜና ወቅቱ አሁን ነው። ስለሆነም ነጣጣይ የሚያነታርኩና የሚያጋጩ ታሪኮችንና ትርክቶችን ወደ ጎን በማለፍ ታሪኮቻችን ለመማሪያ ብቻ በመጠቀም ዛሬም በትጋት እየሰራን ነጋችንን በተስፋና በአንድነት መኖር፣ በጋራ የመስራት ባህላችን ማዳበር፣ በሚለያዩ ጉዳዮች ላይ ጤናማ የሐሳብ ፉክክር ማድረግ፣ በወል ለሰራናቸው ገድል የወር ትርጉም መስጠት፣ አስፈላጊ ለሆኑ የታሪክ ወቅቶች እና ክስተቶች እንዲሁም የወል ጀግኖች
አርማዎቻችንና ምልክቶች ላይ መግባባት ላይ መድረስ ያስፈልገናል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ከፍያለው ተፈራ በበኩላቸው ሀገር በነጠላ ትርክት ምክንያት ብዙ ዋጋ ከፍላለች ያሉ ሲሆን በህዝቦች መካከል አብሮነትን የሚያጠናክረውን የጋራ ትርክትን በመገንባት ፖለቲካ፣ ኢኮኖሚያዊና ማህበራዊ ስብራቶችን መጠገን ይቻላል ብለዋል። የትርክት ተጽዕኖ እጅግ በጣም ከፍተኛ ነው። ለዚህ ነው ትርክት ሀገር ይገነባል፣ በአንጻሩ ደግሞ ሀገርም ያፈርሳል የሚባለው። በአግባቡ በትክክለኛ ትርክት ስራ ሰርተን መገንባት ከቻልን ከዚህ በፊት በሀገራችን የነበሩ የፖለቲካ ኢኮኖሚና ማህበራዊ ስብራቶችን ለመጠገን የሚረዳ ነው። የውይይቱ ተሳታፊ የሆኑት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ መምህር ግርማ ባቱ አሰባሳቢ ትርክትን መገንባት ሀገር ለጀመረችው ብሔራዊ መግባባት አስተዋጽኦ የጎላ ነው ብለዋል። በታሪካችን ውስጥ ብዙ አይነት ነገሮች ከፋፋይ የሆኑ የሚለያዩ ህዝብ ለህዝብ የሚያጋጩ ምንጮችን፣ ጽሁፎችን፣ ትርክቶችን አይተናል። በተመሳሳይ ደግሞ እንዲሁ ህዝብ ከህዝብ የሚያግባቡ ለጋራ ዓላማ የሚያሰልፉ በዚሁ ልክ ትልልቅ ውጤቶች፣ ስኬቶች የተገኙባቸው ታሪኮች አሉ። የሚለያዩንን ወደ ጎን ትቶ አንድ የሚያደርጉና የሚያጠናክሩንን አንስቶ ወደ በለጠ የወልነት የጋራነት አምጥቶ ለበለጠ ጥቅም ማዋል ማለት ነው አሁን የተያዘውና የምክክር ሂደቱ ይሄን በእጅጉ ይፈልገዋል ብዬ አምናለሁ። በጅማ ከተማ እየተካሄደ በሚገኘው አገር አቀፍ የውይይት መድረክ ከፍተኛ የመንግስት የስራ ኃላፊዎች፣ አባገዳዎች፣ የሀገር ሽማግሌዎች፣ የኪነ ጥበብ ባለሙያዎችና ሌሎች ባለድርሻ አካላት እየተሳተፉ ይገኛሉ። ኢትዮጵያ የባህር በር ለማግኘት የጀመረችውን ጥረት አጠናክሮ መቀጠል የሀገርን ብሔራዊ ጥቅም የሚያስጠብቅ ነው። በኢፍትሐዊ ውሳኔ ከባህር በር የተገለለችው ኢትዮጵያ ዓለም አቀፍ ሕጎችን ልዩ ልዩ ስምምነቶች በመከተል የባህር በር ፍላጎታ ማሳካት የሚያስችላትና በዓለም ላይ የሚገኙ የባህር በር የሌላቸውን ሀገራት ተሞክሮ በመቅሰም ጠንካራ ስራ መስራት ይጠይቃል። ዮሐንስ ፋንታውን ተጨማሪ አለው። በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከሚያጋጥሟቸው ተግዳሮቶች መካከል የንግድ ዋጋ መናር፣ የዘገየ ሎጂስቲክስ አገልግሎትና በመተላለፊያ ሀገራት ላይ ጥገኛ የሆነ የኢኮኖሚ እንቅስቃሴ ተጠቃሾች ናቸው። በመሆኑም የባህር በር ማግኘት የተረጋጋና ሉዓላዊ የሆነ ኢኮኖሚን ከመገንባት ባሻገር ያልተጋነነ የሸቀጦች ዋጋ እንዲኖር ያስችላል። በዓለማችን በተባበሩት መንግስታት እውቅና ከተሰጣቸው መካከል 44 የሚሆኑት ሀገራት የባህር በር የሌላቸው ናቸው። ከነዚህም መካከል 32ቱ በማደግ ላይ ያሉ ሲሆኑ ኡዝቤክስታንና በማዕከላዊ አውሮፓ የምትገኘው ሊክተንስታይን ደግሞ በሌሎች የባህር በር በሌላቸው ሀገራት የተከበቡ ናቸው። እነዚህ በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከባህርና ከውቅያኖስ ከሚዋሰኑ ሀገራት የሁለትዮሽና ባለብዙ ወገን ስምምነቶችን በማድረግ ተጠቃሚ ናቸው። ከ30 እስከ 40 የሚሆኑት ሀገራት ቢያንስ ከአንድ የባህር በር ካለው ሀገር ጋር ዓለም አቀፍ ሕጎቹን ማዕቀፍ ያደረገ ስምምነቶችን በማድረግ ችግሮቻቸውን እየቀረፉ ይገኛሉ። ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለ ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት ሀገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ማለት በነፃ ስንል ታክስ አይከፍሉበትም። ያ እቃ በሚገባበት ጊዜ በሚወጣበትን ጊዜ አይከፈልም። ግን ከሀገሪቱ ሀገር ስምምነት ተደርገው ለምሳሌ ወደቡ ላይ ለሚሰጡ አገልግሎቶች አስፈላጊው ነገር ለዛ አገልግሎት ይሰጣቸዋል ማለት ነው። እንደ ፓራጓይ፣ ሩዋንዳ፣ ቦሊቪያ እና ኔፓል ያሉ ሀገራት ደግሞ በሊዝ በተገኘ ሉዓላዊ ባልሆነ የግዢ ስምምነት በማድረግ የባህር በር ፍላጎቶቻቸውን በከፍተኛ ወጪ እውን እያደረጉ ይገኛሉ። ኢትዮጵያ የባህር በር ያጣችው ተፈጥሯዊ በሆነ መልክዓ ምድራዊ አቀማመጥ አለመሆኑ ከሌሎቹ የባህር በር ከሌላቸው ሀገራት ለየት ያደርጋታል። በጊዜያዊ አስተዳደር ወይንም በሽግግር መንግስት ትመራ በነበረችበት ወቅትና ከፍተኛ የሆነ የቅኝ ግዛት ተጽዕኖ በነበረበት ዘመን እንደ አንድ ተራ ቁስ ባህርን ያክል ነገር ቆርሶ መስጠት ኢፍትሐዊ ተብሎ ብቻ የሚቀር አይደለም፣ ይልቁንም የክፍለ ዘመኑ ወንጀል ጭምር እንጂ። የሽግግር መንግስቱ ጊዜ ቢያንስ ለኤርትራ እውቅና በሚሰጥበት ጊዜ እኛ የባህር በር ልናገኝ የምንችልበትን ነገር
እንደ አጀንዳ ይዞ መነጋገርና የስምምነቱ አካል ማድረግ ይገባ ነበር። ኢትዮጵያ ለ3 አስርት ዓመታት በልዩ ልዩ የንግድ ስምምነቶች እንደ ጅቡቲ ካሉ ጎረቤቶቿ ጋር በትብብር ስትሰራ ብትቆይም ካላት ኢኮኖሚያዊ ፍላጎትና የህዝብ ቁጥር እድገት እንዲሁም የቀጣናው ጂኦፖለቲካዊ ውጥረት የራሳዊ የሆነ የባህር በር ሳይኖራት መቆየት የምትችል አይደለችም። ይህንንም እውን ለማድረግ ሰላማዊና ሰጥቶ መቀበልን መሰረት ያደረገ ተግባር እየተሰራ ይገኛል። የኢትዮጵያ መንግስት አካሄዱ ትክክል ነው። በሰላም እንፍታ ነው የሚለው፣ በመደራደር እንፍታ ነው፣ ሰጥቶ በመቀበል እናድርግ ነው፣ ቀጠናው ይጠቀም ነው፣ ሁለቱ ህዝቦች ይጠቀሙ ነው፣ ድህነት ይጥፋ ነው። ከጦርነት ምንም እናገኘው ነገር የለም። አብረን ብንሰራ የተሻለ ነገር እናገኛለን። የባህር በር ከሌላቸው ሀገራት መካከል የቦሊቪያ ተሞክሮ ትልቅ ትምህርት የሚወሰድበት ነው። ህጋዊና ዲፕሎማሲያዊ በሆነ ስምምነት የባህር በር ከማግኘት ባሻገር በ1904 ከቺሊ ጋር ያደረገችው ስምምነት 2 መሰረታዊ ወደቦችን ያስገኘላት ሲሆን ይህ በቂ እንዳልሆነ የተረዳው የቦሊቪያ መንግስት ጉዳዩን የላቲን አሜሪካ ሀገራት ድርጅት፣ የተባበሩት መንግስታትና የዓለም አቀፍ ግልግል ፍርድ ቤት ድረስ በመውሰድ ሉዓላዊ የባህር በር የምታገኝበትን ያላሰለሰ ጥረት አድርጓል። የኢትዮጵያ የባህር በር ጥያቄ መልስ እንዲያገኝ አሁንም ህጋዊና ዓለም አቀፋዊ ተቀባይነት ያላቸው ስልቶችን መከተል ይገባል። ለኢትዮጵያ የባህር በር ጉዳይ የፖለቲካ አጀንዳ ወይም የኢኮኖሚ ስሌት ብቻ ሳይሆን የትውልድ የህልውና ጉዳይ ነው። ለዘመናት በስጋት ታጥሮ ቆይቶ በዚህ ዘመን የቁጭት ጥያቄ ሆኖ የተነሳው የኢትዮጵያ የባህር በር ጥያቄ ዛሬም ድረስ በዜጎች ኑሮና በነገው የትውልድ ዕጣ ፈንታ ላይ ምን አይነት ጥላ አጥልቷል? ወይንሸት ደጀኔ በተከታዩ ዘገባ ታስቃኝናለች። ፖለቲካዊ ጌም አይደለም፣ አንድ ወይም ደግሞ ቅንጦት አይደለም፣ ወይም ቃቃ ጨዋታ አይደለም። የመኖር ያለመኖር ጉዳይ ነው። በዓለማችን 44 የሚሆኑ ሀገራት የባህር በር አልባ ናቸው። በአፍሪካ ከሚገኙ 16 ሀገራት ደግሞ ኢትዮጵያ አንዷ የባህር በር አልባ ሀገር ናት። የሉዓላዊ የባህር በር ባለቤት አለመሆን ለዘመናት የኢትዮጵያን ህልውና በስጋት የተከበበ ሆኖ እንዲቆይ ያደረገ ነው። ይህ ጫናው እያንዳንዱ ዜጋ ላይ የሚያርፍና ዛሬ መልስ ካላገኘ ነገ የሚተርፍም ጭምር ነው። የባህር በር እጦት ሸክም እያንዳንዱ የዕለት ተዕለት የዜጎች ኑሮ ላይ የሚያሳድረው ተጽዕኖ እንዴት ይታያል የሚለውን እንመልከት። ተመልካቾች የምንገኘው ከአፍሪካ መዲና ትልቁ የሆነው መርካቶ ገበያ ውስጥ ነው። ለዓለም አቀፍ ንግድ መተላለፊያ ትራንዚት የሚከፈለው ከፍተኛ የወደብ አጠቃቀምና የመንገድ ክፍያ አስፈላጊ የሆኑ ገቢ ዕቃዎች ዋጋ ላይ ከ20 እስከ 30 በመቶ ከፍ በማድረግ ላይ ነው። ይህ የባህር በር እጦት ግብር ተብሎ የተሰየመው የዋጋ ጭማሪ ኢትዮጵያ እንደ ጅቡቲ ባሉ የባህር በር ባላቸው ሀገራት ላይ ጥገኛ በመሆኗ የመጣ ነው። የትራንዚት ወጪ፣ የነዳጅ ጭማሪና በድንበር ላይ ባለው ቢሮክራሲ መዘግየት ሲደመር በአንድ መደበኛ የኮንቴነር ዕቃ ላይ ተጨማሪ ወጪን ይጨምራል። ይህ ገንዘብ ዕቃው የሀገር ውስጥ ገበያ ከመድረሱ በፊት በቀጥታ የሚታከል ንጹህ የዋጋ ግሽበት ነው። እንዴት ነሽ? ሰላም። የባህር በር በነበረን ሰዓትና አሁን የእቃው ለውጥ ምን ያህል እንደሆነ ታውቁታላችሁ። ለወደብ ኪራይ የሚከፈለውን ምን ያህል እንደሆነ ማንም ይገነዘበዋል። ይሄ የባህር በር ሄደው ባላግባብ ነው፣ ባልሆነ መንገድ ነው። ስለዚህ ያንን ሁሉ ሲጨማምር ብዙ በህዝቡ ላይ ጫና ስለሚሆን ይህንን የባህር በር ቢመጣልን ኖሮ እቃው የመቀነስ ባህሪ ያሳያል የሚል ሀሳብ አለኝ። ኢትዮጵያ የባህር በር በማጣቷ ብዙ ችግሮችን ህብረተሰቡ እንዲጋፈጡናል። ያም ከዛም በንግዱ ማህበረሰብ ውስጥ ለወደብ የምንከፍላቸው ክፍያዎች በጣም ቱማች ስለሆኑ እነሱን ክፍያዎች ነጋዴው ላይ ነው የሚጣለው። እሱ ማስመጪው ላይ ካስመጪው እየወረደ ነጋዴው ማህበረሰብ ላይ ይወርዳል። ነጋዴው ደግሞ ከታች ወደ ማህበረሰብ ጋር እቃ ዲስትሪቢዩሽን በሚደረግበት ሰዓት የተለያዩ የዋጋ ጭማሪዎች ይፈጠራሉ። የባህር በር ቢኖረን እነዚህ ነገሮች የመቀነስ እድላቸው በጣም ሰፊ ነው። የወደብ ማስተናገጃ ክፍያዎች፣ የመጋዘን ኪራይና መተላለፊያ ኮሪደር ክፍያዎች በንግድ ተቋማት የሚሸፈኑ ሳይሆኑ ወዲያውኑ ለዋናው ሸማች የሚተላለፉ በመሆናቸው ኢኮኖሚያዊ እድገትን የሚገድም ማነቆ ፈጥሯል። የዋጋ ጭማሪ በዕለት ተዕለት ኑሮ ላይ የሚያሳድረው ጫናም ቀላል አይደለም። የባህር በር የኢትዮጵያውያን የህልውና ጉዳይ ነው። በርካታ ቁልፍ የሆኑ ኢኮኖሚያዊ፣ ስትራቴጂያዊና ፖለቲካዊ ጥቅሞችን ያሳጣናል።
አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በመናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው? ሎጂስቲክስ ነው። እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገን ማለት ነው። በአጭር ጊዜ የባህር በር ባለቤት ለመሆን ምንድነው መሰራት ያለበት? የባህር በር በመኖሩ ህብረተሰቡ እጅግ በጣም ተጠቃሚ ነው። በማጣታችን ደግሞ የከሰርነው ያጣነው ነገር ብዙ ነው። ስለዚህ የባህር በር እንዲኖረን ከመንግስት ጋር በመሆን ድጋፋችንን ማሳየት ግድ ይለናል። ይሄ በተስፋ በቶሎ እንጠብቀዋለን። እየጠበቅን ነው በጉጉት። ልጁ፣ ወጣቱም፣ ጎረምሳሙ፣ ሽማግሌው ሁሉም በጉጉት እየጠበቀው ነው ይመለስ። የባህር ኃይል ያስፈልገናል። ለምን የሚገባውን ምርቶቻችን የምንልከውንና የምናስገባውን ከአደጋ ለመጠበቅ ልክ ያደጉት ሀገራቶች እንደሚያደርጉት ማለት ነው። ይሄ ተፈጥሯዊ መፍት ነው፣ ዓለም የሚቀበለው መፍት ነው። ስለዚህ ይሄ የሀገር ዜጋ ሁሉ ሀገር ወዳድን ዜጋ ኢትዮጵያውያኖች ሁሉ የሀገሩ ባለቤት የሆነ ህዝብ እና ኃላፊነት የሚሰማው ዜጋ ሁሉ በዚህ ጉዳይ ላይ እንደ አንድ ሰው ያለ ልዩነት መቆም አለበት። ይህ ለአሁን ብቻ ሳይሆን ለበኋላችንን በጣም የሚጠቅመን ነው። ዶላር አስቀረም ማለት ደግሞ የአስፈላጊ የሆነ ትላልቅ ፕሮጀክቶች ላይ እንድናውል ያደርገናል። የነዳጁ ላይ፣ የመድኃኒቱ ላይ፣ የምግብ ነኩ ላይ እነዚህ ነገሮች ላይ ኢንቨስት እናደርጋለን ማለት ነው እንደ ሀገር። ይህን አደረገን ማለት እያንዳንዱ ቤታችን እያንዳንዱ ሳህናችን ላይ የሚያርፍ ትልቅ እድል ነው ማለት ነው። የባህር በር ጉዳይ ለኢትዮጵያውያን ፖለቲካዊ አጀንዳ ወይም ደረቅ የኢኮኖሚ ስሌት አይደለም። የባህር በር ከዚህም በላይ የሆነ የኢትዮጵያን የትውልድ ቃል ኪዳንና የህልውና ምሰሶ ማለት ነው። የኦሮሚያ ክልል ግብርና ቢሮ የዘንድሮ የተፋሰስ ስራ በክልሉ በሚገኙ በሁሉም ዞኖች ነገ ጥር 5 2018 ጀምሮ እንደሚካሄድ አስታወቀ። የቢሮ ኃላፊ አቶ ጌቱ ገመቹ እንደገለጹት ለዚህ ስራ ከ3 ሚሊዮን በላይ ሄክታር እንደሚሆን የተገመተ ከ6000 በላይ ቦታዎች መለየታቸውን ተናግረዋል። ወደ 6386 የሚሆኑ የስራ ቦታዎችን ተፋሰሶችን ለይተናቸዋል። እነዚህ 6386 ተፋሰሶች በ3.2 ሚሊዮን ሄክታር የሚሸፍኑ ናቸው ማለት ነው። በእነዚህ በ3.2 ሚሊዮን ሄክታር ላይ የተለያዩ ፊዚካል ስትራክቸር ስራዎች ይሰሩበታል። በእነዚህ ከተለዩት ተፋሰሶች ወደ 5934 የሚሆኑ ተፋሰሶች ደግሞ ሼፕ ፋይላቸው ተለይቶ ኤክስዋይ ኮኦርዲኔታቸው ተወስዶ ሄክታሬጃቸው በደንብ ተለይቶ ለስራ ምቹና ብቁ መሆናቸው ተረጋግጦ ተለይቷል ማለት ነው። ስለዚህ 5934 ተፋሰሶች ውስጥ በ3.1 ሚሊዮን ሄክታር ላይ ይሄ ስራ ይሰራል ማለት ነው። ይሄንን ስራ በየቦታው በየአግሮ ኢኮሎጂው ባሉት ቦታዎች ለነሱ የሚመጥነውን የፊዚካል ስትራክቸሮች ናቸው የሚሰሩ። ኃላፊው አክለውም ከዚህ ቀደም በተሰሩ ስራዎች እንዲሁም በአረንጓዴ አሻራ አማካኝነት የክልሉ የደን ሽፋን ከ17 ወደ 29 በመቶ ማደጉንም ገልጿል። በተለይ በገጠር የልማት ስራዎች ውስጥ እንደ ማዕዘን ድንጋይ የሚጠቀሱ ተግባራት የተከናወኑበት መሆኑን የጠቀሱት አቶ ጌቱ የዘንድሮ መርሃ ግብር ተፋሰስ ልማት ለሀገር ማንሰራራት በሚል መሪ ሀሳብ እንደሚከናወን ገልጸዋል። ትልቅ እንቅስቃሴ ውስጥ ህዝባችን መኖሩን የሚያሳየው ይሄ ከ17 ወደ 29% የጨመረው የደን ሽፋናችን ማሳያ ነው ማለት ነው። ስለዚህ አንዱና ትልቁ ነገር የደን ሽፋናችን የጨመረበት ሁኔታ እንደዚሁም ደግሞ እንደ ገጠር ልማት ይዘን ስንንቀሳቀስ የነበረው 4 ዋና ዋና ምሰሶችን የምግብ ዋስትና ማረጋገጥ፣ ከውጭ ሀገር የሚገቡትን የምግብ ሰብሎችን በሀገር ውስጥ ማምረት፣ ወደ ውጪ ደግሞ የመላክ እንደዚሁም ደግሞ ለወጣቶቻችን የስራ እድል ፈጠራ ብለን የያዝናቸውን ስራዎች በትክክል የተገበረው መሆኑን ያየንበት ይሄ ፕሮግራም ነው ማለት ነው። አዳዲስ የንጹህ መጠጥ ውሃ ፕሮጀክቶች የሰው ልጅ ህይወት የሆነውን ውሃ ወደ ማህበረሰቡ ይዘው ቀርበዋል። ለውሃ ፍለጋ የሚባክን ጉልበትና ጊዜ ቀንሷል። የዜጎች ጤናም ተሻሽሏል። ተደራሽነት የለውጥ ጅማሮ ነው።
አዳዲስ የንጹህ መጠጥ ውሃ ፕሮጀክቶች የሰው ልጅ ሕይወት የሆነውን ውሃ ወደ ማህበረሰቡ ይዘው ቀርበዋል። ለውሃ ፍለጋ የሚባክን ጉልበትና ጊዜ ቀንሷል። የዜጎች ጤናም ተሻሽሏል። ተደራሽነት የለውጥ ጅማሮ ነው። ዘንድሮ ለሚካሄደው 7ኛው ሀገራዊ ምርጫ የሴቶችን የመምረጥና የመመረጥ መብት ለማረጋገጥ በትኩረት መስራት እንደሚገባ የተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በደው ተናገሩ። ምክትል አፈ ጉባኤው ይህን ያሉት የኢፌዴሪ ተወካዮች ምክር ቤት ተመራጭ ሴቶችና የክልልና ከተማ አስተዳደር ምክር ቤቶች ተመራጭ ሴቶች ኮከስ የጋራ ስብሰባ በቢሸፍቱ እያካሄዱ ባሉበት መድረክ ላይ ነው። በውይይቱ ንግግር ያደረጉት የተወካዮች ምክር ቤት ምክትል አፈ ጉባኤ በቀጣይ ለሚካሄደው 7ኛው ሀገራዊ ምርጫ ሴቶች በመምረጥም ሆነ በመመረጥ ተሳትፏቸውን እንዲረጋገጥ ከወዲሁ መስራት ያስፈልጋል ብለዋል። የሴቶችን ፖለቲካዊ ተሳትፎ ለማሳደግ የህዝብ ተወካዮች ምክር ቤት ተመራጭ ሴቶችና የክልልና የከተማ አስተዳደር ምክር ቤቶች ተመራጭ ሴቶች ኮከስ አባላት የተለያዩ ስራዎችን እየሰሩ ስለመሆኑም ምክትል አፈ ጉባኤ ተናግረዋል። የሴቶችን የምርጫ ተሳትፎ ለማረጋገጥም በከፍተኛ ትምህርት ተቋማት ከሚገኙ የሴቶችና ከተለያዩ አጋር አካላት ጋር በቅንጅት እየተሰራ ስለመሆኑም በውይይቱ ላይ ተነስቷል። በዕለቱም የክልልና ከተማ አስተዳደር ምክር ቤቶች ተመራጭ ሴቶች ኮከስ ተሞክሮችም ቀርበውም የልምድ ልውውጥና ውይይትም ተደርጎባቸዋል። በቀጣይ የሴቶችን የዲሞክራሲ ተሳትፎ ከማረጋገጥ ባለፈ ኢኮኖሚያዊ ተጠቃሚነታቸውን ከማረጋገጥ አንጻር የተለያዩ ሴቶች አደረጃጀቶች በትኩረት መስራት እንደሚጠበቅባቸው ጥሪ ቀርበዋል። የህዝብ ተወካዮች ምክር ቤት ተመራጭና የክልልና ከተማ አስተዳደር ምክር ቤቶች ተመራጭ ሴቶች ኮከስ የጋራ ስብሰባ ሀገር አቀፍ የህግ አውጪዎች የጋራ ምክክር ውይይትም ከመደረጉ አስቀድሞ የሚካሄድ ሲሆን በነገው ዕለትም የፌዴራል የክልልና የከተማ አስተዳደር ምክር ቤቶችም አፈጉባኤዎችና ምክትል አፈጉባኤዎች እንዲሁም ሌሎች ከፍተኛ አመራሮች የሚገኙበት ውይይት ይካሄዳል ተብሎ ይጠበቃል ሲል የዘገበው ሪፖርተራችን መሀሪ አለሙ ነው። አዳዲስ የንጹህ መጠጥ ውሃ ፕሮጀክቶች የሰው ልጅ ሕይወት የሆነውን ውሃ ወደ ማህበረሰቡ ይዘው ቀርበዋል። ለውሃ ፍለጋ የሚባክን ጉልበትና ጊዜ ቀንሷል። የዜጎች ጤናም ተሻሽሏል። ተደራሽነት የለውጥ ጅማሮ ነው። በ2018 ለሚካሄደው 7ኛው ሀገር አቀፍ ምርጫ የሴቶች ተሳትፎን ለማሳደግ እየተሰራ መሆኑን የብልጽግና ፓርቲ የሴቶች ክንፍ ገለጹ። የፓርቲው የሴቶች ክንፍ ምክር ቤት ባለፉት 6 ወራት የተሰሩ ስራዎችን ገምግመዋል። ኤልሻዳይ እንደማገኝ ተጨማሪ አላት። የብልጽግና ፓርቲ የሴቶች ክንፍ ምክር ቤት ባለፉት 6 ወራት የተሰሩ ስራዎችን ገምግሞ ሪፖርቱን ለአባላት አቅርበዋል። በሪፖርቱም የሀገራዊ ትርክት የበላይነትን ማጎናጸፍ፣ በሰላምና የሴቶች የኢኮኖሚ አቅምን ለመገንባት የሚያስችሉ ተልዕኮዎች ዙሪያ በተለያዩ ክልሎች ሰነድ ቀርቦ ውይይት ተካሂዷል። ለ7ኛው ሀገር አቀፍ ምርጫ የሴቶች ተሳትፎን ለማሳደግ እየተሰራ መሆኑን በቀረበው ሪፖርት ተገልጿል። በቀጣይ ለሚካሄደው የ2018 ሀገራዊ ምርጫ በዚህ ውስጥም የሴቶች ተሳትፎን ለመጨመር እንዲሁም በኢኮኖሚ ሴቶችን አጋዥ የሆኑ ተግባራት እየተከናወኑ መሆኑን የብልጽግና ፓርቲ የሴቶች ክንፍ ፕሬዚደንት ገልጸዋል። የኢትዮጵያ ሴቶችን ለቀጣዩ 7ኛው ሀገራዊ ምርጫ ዝግጁ ለማድረግ ለሴቶቻችን ማብቃት የሚያስችል ሰነዶችም ተዘጋጅተው ሰነዶቹ ውይይት እየተካሄደባቸው ነው የሚገኘው። በተለይ ደግሞ የሴቶችን የኢኮኖሚ ጥያቄ ለመመለስ በተለይ ደግሞ ከቁጠባ ጋር በተያያዘ ሴቶችን አደራጅተን እንዲቆጥቡ ከዛም አልፎ ደግሞ የብድር ተጠቃሚ መሆን እንዲችሉ የተለያዩ ስራዎች እየተሰሩ ቆይተዋል። እንደ ሀገር ብቁ ሴቶችን ለመፍጠርና የሴቶችን አቅም ለማጎልበት በሚደረገው ጥረት ውስጥ የሴቶች ክንፍ የበኩሉን ሚና እየተጫወተ መሆኑ ተብራርቷል። ተሳትፎ የተረጋገጠበት እንዲሆን እቅድ አውጥቶ እየሰራ ነው ያለ። በተለይም በመራጭነት በአስመራጭነት በእጩነትም ጭምር አሁን ላይ ብቃት ያላቸው እጩዎች እንዲመለመሉ ስራዎች እየተሰሩ ነው። የእጩ ምልመላ ስራ እየተሰራ ነው፣ እየመጣ ነው ያለ ነው። በጣም ጥሩ ከባለፈው ካስመዘገብ ነው የተሻለ እንዲሆን 50% የሴቶች ተሳትፎ የተረጋገጠበት እንዲሆን ወርዶ እየተሰራ ነው። ይሄንን ከክልሎች ጋር ነው ተቀናጅተን የምንሰራው። በተለይ አብዛኛው በመንግስት የሚወርዱ ኢኒሺቲቭስ
ለምሳሌ ከፋይዳ ጋር ተያይዘው ያሉ የ5 ሚሊየንስ ኢንኮደርስ እንዲሁም ሌሎች ቀጣይነት ያላቸው በግብርና በጤና በትምህርት ወዘተረፈ ሲወርዱ የነበሩ ተልእኮዎችን በተሳካ ሁኔታ እንዲረጋገጡ በትክክል ከታሰበላቸው ዓላማ እንዲደርሱ በሴቶች ነው ሲሰሩ የነበሩ ይሄንንም ስራም በዋናነት ስናስተባብር የነበረው በቀረበው ሪፖርት ላይ ከአባላት አስተያየት ተሰጥቶበታል። በየክልሎቹ በየክንፎቹ የተፈጸመ አፈጻጸም በጣም እያደገና በጣም እየጎለበተ በተለይ የሴቶችን የህዝቡን ለውጥ ሊያመጣ በሚችል በማህበራዊም በፖለቲካዊም በኢኮኖሚ ዘርፍ ከፖለቲካ ላይ የተንጠለጠለ ብቻ ሳይሆን ወደ ተግባር አፈጻጸም እየመጣ ሆኖ አግኝቼዋለሁ። ይሄን ተሳትፎና ተጠቃሚነት የሰጠውን ትኩረት በሚመጥን ደረጃ ስራዎችን የፈጸምን እንደሆነ ለማንሳት ነው። የሴቶችን በሚኒስቴሮች ውስጥ ያሉትን በየሚኒስቴሩ በወረዳ ከፋፍሎ የማደራጀቱና የማጠናከር ነገር የተሰራው በጣም ፕሮግሬሲቭ የሆነ ስራ ነው ያየሁበት። ይሄ በሁሉም ቦታ በተለይ በክልል ላይ በዞን ላይ የተሰሩ ስራዎች አሉ። በሴቶች ክንፍ ባዘጋጀው የንቅናቄ መድረክ የተገኘው ውጤት በሰላም ማስፈን፣ ከተረጅነት ማላቀቅ፣ በፋይዳ ዲጂታል መታወቂያ እንዲሁም በተለያዩ ሰነዶች በማዘጋጀት 94076 ሴቶችን በ6 ወራት ውስጥ በንቅናቄው ማሳተፍ አስችሏል። ዛሬን ጨምሮ በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል የሚለውን ከኃይሉ እንከታተልና እንመለሳለን። ኃይሉ እንዴት አመሻ? እንዴት አመሻ አንተነህ? ጣና እንቀጥል መረጃዎች። አመሰግናለሁ አንተነህ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በአብዛኛው የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። ከዚሁም ጋር ተያይዞ በአድግራት፣ ኮረም፣ ማጨው፣ ደባርቅ፣ ዳንግላ፣ አምባ ማርያም፣ መሀል ሜዳ፣ ወገል ጤና፣ ባቲ፣ አለም ከተማ፣ ደብረ ብርሃን፣ ቢሾፍቱ፣ ቡኢ፣ አርሲ ሮቤ፣ ባሌ ሮቤ፣ ጨለንቆ፣ ቁልቢ፣ በሀሮማያና በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊቱንና የማለዳውን ቅዝቃዜ በተመሳሳይ ሁኔታ እንደሚቀጥል የትንበያ መረጃዎች ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ በጥቂት ቦታዎቻቸው ላይ የዳመና ሽፋን ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ጅማ ዳመናማ፣ ቡሌ ሆራ ፀሐያማ፣ ጋምቤላ ጎሬ ዳመናማ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሞያሌ፣ ሀምቦ፣ ሰመራና ሀረር ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። እኔም በጣም አመሰግናለሁ። አንተ ባለፉት ዓመታት በተሰሩ የውሃ ፕሮጀክቶች የንጹህ መጠጥ ውሃ አቅርቦት ከፍተኛ መሻሻል አሳይቷል። ከቆላ እስከ ደጋ ለዘመናት ሲፈሱ የነበሩ ወንዞች ላይ የመስኖ መሰረተ ልማት የውሃ አጠቃቀም መሻሻል ማሳየቱም ተገልጿል። ባየሙላት ተጨማሪ አለው። የአባይ ልጅ ውሃ ጠማው። ይህ አባባል መቼ እንደተነገረ ባይታወቅም እስከ ቅርብ ጊዜ ያለውን የኢትዮጵያንና የውሃ አጠቃቀሟን ቁልጭ አድርጎ የሚያሳይ ነው። ኢትዮጵያ ለመጠጥም ለመስኖ ልማትም የሚሆን የከርሰ ምድርና የገጸ ምድር ውሃ ያላት ቢሆንም ጥቅም ላይ የሚውልበት መሰረተ ልማት ባለመገንባቱ ንጹህ የመጠጥ ውሃ ማግኘት በበርካታ አካባቢዎች የዜጎች ጥያቄ ሆኖ ቆይቷል። በደቡብ ኢትዮጵያ ክልል የምትገኘው ሳውላ ከተማ የከተማዋን መስፋት የሚመጥን የውሃ አቅርቦት ባለመኖሩ የረጅም ጊዜ የንጹህ መጠጥ ውሃ ችግር እንደነበረባት በነዋሪዎቿ ይነገራል። የመደመር መንግስት የንጹህ መጠጥ ውሃን ለዜጎች ለማዳረስ ትላልቅ ፕሮጀክቶችን እየገነባ በመሆኑ ባለፈው ሐምሌ የተጠናቀቀው የመጠጥ ውሃ ፕሮጀክት የሳውላን ጥያቄ መልሷል። እና ብዙ ቦታ ሄደን ነው የምናገኘው ውሃ። ቱርጋት ስንሄድ ወራፋ ከበዛ ከወንዝም እንቀዳለን። አሁን ግን እዚህ መጥቶ እኛ ተገላግለናል። ድብርስ ውሃ ከዚህ በፊት እንጠጣ ነበር። ከወራጅ ውሃ ቀድተን ላም ከላይ ስጠጣ ልብስ ስታጠብ ሰው ገላ ስታጠብ እኛ ደግሞ አልፈን እንቀዳ ነበር እንጠጣ ነበር።
አሁን ከዛ ኑሮ ተገላገልን። የአባይ ልጅ ውሃ ጠማው የሚለው አባባል ተረት ሆኖ እንዲቀር ባለፉት ጥቂት ዓመታት በተሰሩ የመጠጥ ውሃ ፕሮጀክቶች የውሃ አቅርቦቱ ማደጉን የውሃና ኢነርጂ ሚኒስቴር ይገልጻል። በዚህ ጊዜ የተሰሩ የውሃና የፍሳሽ አገልግሎት ፕሮጀክቶች ተጨባጭ ለውጥ የታየባቸው ናቸው። እስካሁን በሀገር ደረጃ የደረስንበት ወደ 76 ሚሊዮን ዜጎች መጠጥ ውሃ እንዲያገኙ አድርገናል። ከዚህ ውስጥ 1/4 በሚባል ደረጃ የሚያስደፍር ባለፉት 7 ዓመት ያመጣናቸው ስኬቶች ናቸው። እጅግ አስተማማኝ ውጤት ማስመዝገብ ችለናል። ሁለተኛ ጉዳይ ከተሞቻችን የማሳመር ጉዳይ፣ በተለይ ከዚህ ከፍሳሽ አወጋገድ ጋር በተገናኘው ጉዳይ ብዙ ከተሞች መሰረተ ልማት አልነበራቸውም። እሱን የማጠናከር ስራ፣ እሱን የመገንባት ስራዎች ላይ ትኩረት አድርገን ስንሰራ ቆይተናል። ወደ 22 ከተሞች ላይ የሳኒቴሽን ፋሲሊቲ የሚባለውን ነገር ስራ የጀመርንበት ጊዜ ነው ማለት ነው። ከነዚህ 22 ከተሞች 12ቱ ላይ ግንባታ ጀምረናል። ኢትዮጵያ የውሃ ሀብቷ ለዜጎች እራትም መብራትም እንዲሆን በርካታ ፕሮጀክቶች እየተገነቡ መሆኑም ይገለጻል። ከደጋ እስከ ቆላ ለዘመናት ሲፈሱ የነበሩ ወንዞችን በመጠቀም ሰፋፊ የቆላ መሬቶችን የግብርና ማዕከል ለማድረግ የተሰሩ ስራዎች በውጤት የታጀቡ ናቸው። የውሃ ሀብቱ ቀድሞም የነበረ ቢሆንም በለውጡ አመራር የእይታ ለውጥ ውሃው ወደ ምርት እየተቀየረ ነው። ባለፉት ዓመታት የተሰሩ የመስኖ መሰረተ ልማቶች የውሃ ሀብቱ ለምግብ ዋስትና መሻሻል አስተዋጽኦ አድርጓል። ከለውጡ በኋላ የእይታ ለውጥ ስለመጣ ያለንን እምቅ ሀብት በደንብ መጠቀም አለብን። መንግስት ብሎ ባስቀመጠው አቅጣጫ የበጋ መስኖ በ2012 እንደ ሀገር ታውጆ ወደ ስራ የገባበት ሁኔታ መኖሩ ይታወቃል። በተለይ ይህንን ከማሳካት አኳያ ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገችም ትገኛለች። ውሃ ሁሉንም ዘርፍ የሚነካ አህጉራዊ የህልውና ጉዳይ በመሆኑና ያለ ውሃ ልማት የማይታሰብ በመሆኑ የአፍሪካ ህብረት በዚህ ላይ በትኩረት እንደሚሰራ ህብረቱ አስታውቋል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ ፒአርሲ መደበኛ ስብሰባ ከዛሬ ጀምሮ የህብረቱ ዋና መቀመጫ በሆነችው አዲስ አበባ መካሄድ ጀምሯል። ውሃን አስመልክቶ በአህጉሪቱ እየተስተዋሉ ያሉ ግጭቶች በመኖራቸው በጉዳዩ ላይ በትኩረት እንደሚሰራ የአፍሪካ ህብረት የቋሚ ተወካይ ሰብሳቢ ሚንጉኤል ሲዛር ዶሚንጎስ ቤምቤ አስታውቀዋል። ዘላቂነት ያለው የውሃ ሀብት ለአፍሪካ ወሳኝ ነው። ይህን አስመልክቶ ታዲያ ውሃን መሰረት ያደረጉ ግጭቶች እየተስተዋሉ ነው። በመሆኑም በዚህ ጉዳይ ላይ የሚነሱ ግጭቶችን መፍታት ይገባናል። ምክንያቱም ያለ ውሃ እድገት የማይታሰብ ነው። ከውሃ ባሻገር በአህጉሪቱ በአሁኑ ወቅት በስፋት እየተስተዋሉ የሚገኙ የእርስ በርስ ግጭቶችና ጦርነቶች ለልማት እንቅፋት በመሆናቸው ይሄም የህብረቱ ሌላው የትኩረት አቅጣጫ መሆኑን የአፍሪካ ህብረት ቋሚ ተወካይ ሰብሳቢ ሚንጉኤል ሲዛር ዶሚንጎስ ቤምቤ አስታውቀዋል። ከዚህ ባሻገር ከምንነጋገርባቸው አጀንዳዎች ውስጥ የአህጉሪቱን ሰላም የተመለከተ ጉዳይ ሌላው ነው። በአህጉሪቱ በተለያዩ ሀገራት ውስጥ የሚስተዋሉ የእርስ በርስ ግጭቶችና ጦርነቶች አሉ። በመሆኑም የአህጉሪቷን ሰላምና አንድነትን ማጠናከር ከምንመክርባቸው ጉዳዮች መሃል ተጠቃሽ ነው። በቢሸፍቱ የሚገነባው ዓለም አቀፍ አየር ማረፊያ የኢትዮጵያን የመልማትና የመበልጸግ ከፍታን የገለጠ እንደሆነ የመንግስት ኮሚኒኬሽን አገልግሎት አስታወቀ። ያለፉትን 6 ወራት ተግባራትን አስመልክቶ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። ሳምሶን ገድሉ ተጨማሪ አለው። ባለፉት 6 ወራት በመንግስት የተከናወኑ ተግባራትን በተመለከተ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰም 2018 የማንሰራራት ዓመት መሆኑን የሚያረጋግጡ ስኬቶች መመዝገባቸውን ገልጸዋል። በጠቅላይ ሚኒስትር አብይ አህመድ ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አየር ማረፊያ የመንግስት አካታች የልማት መለኪያና የመልማት ፍላጎት ማሳያ እንደሆነም አመላክተዋል። ባለፉት ቀናት በክቡር ጠቅላይ ሚኒስትራችን አማካኝነት ስራው የተጀመረው በቢሾፍቱ ልዩ ስሙ አቡሴራ ግዙፍ የአየር ማረፊያ ፕሮጀክት ኢትዮጵያ ራዕይዋን የገለጸችበት ኢትዮጵያውያንና አፍሪካውያን ለዘመናት የአይችሉም ስብራትን የደፈቀ ግዙፍ ፕሮጀክት ነው። በዚህም ፕሮጀክት በተግባር የማደግ መሻትን ብቻ ሳይሆን አቅምና ቁርጠኝነትን እንዲሁም ቁርጠኝነት ብቻ ሳይሆን ለመተግበር
ዝግጁ መሆናችንን እንደ ህዝብ ያሳየንበት እንደሆነ ግልጽ አድርገናል። የመደመር መንግስት የተሟላ የማክሮ ኢኮኖሚ ማሻሻያን ተግባራዊ በማድረግ ኢኮኖሚው የተረጋጋ እንዲሆን ማስቻሉን አስረድተዋል። ባለፉት 6 ወራት የዋጋ ግሽበትን ለመቆጣጠር የሚያስችሉ እርምጃዎች መወሰዳቸውንም ሚኒስትሯም ጨምረው ገልጸዋል። መንግስት በኢኮኖሚው የሚስተዋለውን የዋጋ ግሽበት ለመቆጣጠርና የዋጋ ግሽበት በዜጎች የኑሮ ሁኔታ ላይ ከሚያሳድረው ጫና ለመቀነስ አላስፈላጊ የግብይት ሰንሰለቶችን በማስወገድ በማሳጠርና ሀገር ውስጥ ምርት ግብይት ስርዓትን በማሻሻል እነዚህን ስርዓቶችን በጥብቅ ቁጥጥር በመከታተል ለአብነት ለቅዳሜና እሁድ የገበያ ማዕከላት መስፋፋት በቂ ትኩረት በመስጠት በዚህ ግማሽ ዓመት ብቻ ተጨማሪ ከዚህ በፊት ከነበረው 660 የገበያ ማዕከላትን በመጨመር 2127 የገበያ መዳረሻዎችን ለነዋሪዎች ማቅረብ ተችሏል። በዚህ ዓመት የሚጠበቁት ሀገራዊ ምክክርና 7ኛው ሀገራዊ ምርጫ ለሀገራዊ መንግስት ግንባታ መደላደል የሚፈጥሩ መሆናቸውን ሚኒስትሯ በመግለጫቸው አስታውቀዋል። ዘንድሮ ኢትዮጵያ 2 ታላላቅ ሁነቶች የሚካሄዱበትም ዓመት ነው። የመጀመሪያው ኢትዮጵያውያን ለዘመናት ሲለያዩቸው የነበሩ የሀሳብ ልዩነቶችን ቁጭ ብለው ተመካክረው ለማረቅና ጠንካራ ሀገራዊ መግባባትን ለመፍጠር የወጠኑበት የአካታች ሀገራዊ ምክክር መድረክና የ7ኛው ሀገራዊ ምርጫ ናቸው። ሁለቱም እውነቶች በኢትዮጵያ የጋራ ሀገር ግንባታ ጉዞ ላይ እጅግ ወሳኝ ተጽዕኖ ያላቸው ለጸና ሀገረ መንግስት መደላድልን የሚፈጥሩ ታሪካዊ እውነቶች ናቸው። የመደመር መንግስት የህዝብን ጥያቄ ለመመለስ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ የጠቆሙት ሚኒስትሯ በቀሪዎቹ ወራትም ይኸው ስራ አጠናክሮ እንደሚቀጥልም ገልጸዋል። በድሬዳዋ አስተዳደር በዘንድሮ የተቀናጀ የተፋሰስ ልማት ስራ የመሬት መራቆትን በ3.7 በመቶ ለመቀነስ ታቅዶ እንደሚከናወን ተገለጸ። የ2018 ዓ.ም የተቀናጀ የበጋ ወራት የተፋሰስ ልማት ለግብርና ሽግግር ስኬት በሚል በድሬዳዋ አስተዳደር በ4 ክላስተር በ38 ቀበሌ ተጀምሯል። ባለፈው ዓመት በድሬዳዋ አስተዳደር በተሰራው የተፋሰስ ልማት ስራ ከአየር ንብረት ለውጥ ጋር ተያይዞ የሚደርሱ አሉታዊ ተጽዕኖዎችን መቀነስና መቋቋም መቻሉን የድሬዳዋ አስተዳደር ከንቲባ ከድር ጀዋር በተፋሰስ ልማት ስራ እንደ ሀገር የተጀመረውን ከተረጅነት ወደ ምርታማነት የሚደረገውን ስራ የምናጠናክርበት ነው ብለዋል። ባለፉት ዓመታትን ስንተገብሮ የነበረው የተቀናጀ ዘላቂ የተፈጥሮ ሀብት አያያዝና አጠቃቀም ልምዶችን በማሳተፍና የተሯቀቱትን ተፋሰሶችን ወደ ነበሩበት በመመለስ የተፈጥሮ የማቋቋም እንዲሁም አቅም በመገንባት የአየር ንብረት ለውጥን አሉታዊ ተጽዕኖ በመቀነስና የማህበረሰብ የኑሮ ሁኔታን የሚያሻሽሉ እንደ ሀገር የጀመረውን ከተረጂነት ወደ ምርታማነት የሚያሸጋግሩና ጠንካራ አቅምን የሚፈጥሩ ውጤታማ ተግባራት ልዩ ትኩረት ተሰጥቷቸው የሚከናወኑ ይሆናሉ። የድሬዳዋ አስተዳደር ምክትል ከንቲባ አቶ ሀርቢቡ በዘንድሮ የተቀናጀ የበጋ ወራት የተፋሰስ ልማት የመሬት መራቆትን በ3.7 በመቶ ለመቀነስ ታቅዶ እንደሚከናወንና ከ37,000 በላይ ነዋሪዎችን በስራው ለማሳተፍ መታቀዱንም ገልጸዋል። የዘንድሮ የተቀናጀ የተፋሰስ ልማት ስራ በአጠቃላይ 37,927 የሰው ኃይል የሚሳተፍ ሲሆን በ5,500 ሄክታር መሬት ላይ የተለያዩ የአፈርና ውሃ ጥበቃ ስራዎች በማከናወን በ3.7% የመሬት መራቆትን መቀነስ የሚያስችል ስራ የሚከናወን ይሆናል። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ ቢዝነስና ስፖርት ጉዳዮችን ይዘን እንመጣለን።